ትሪፕል ሶፍትዌር ዛሬ አንድ አዲስ ፊቸር ጨምሮ መጥተዋል። ባለፈው ካሳየናቸው የቤትና ከመኪና ውጪ ዛሬ አንድ አዲስ ፊቸር ይዞ መጥተዋል። እሱ ምንድነው? የቤት ሰራተኞችን እና የቤት ጥበቃ፣ የሰፈር ጥበቃ ማገናኘት። እነዚህ የቤት ጥበቃና ለምሳሌ የቤት ሰራተኞች ኦፊሻል በሆነ መንገድ ብዙ አግኝተናቸው መቅጠር አይቻልም። ስለዚህ ምንድነው ለምሳሌ በማስታወቂያ ፎርማል በሆነ መንገድ እነሱን ማግኘት ስለማይቻል በዚህ ዳሽቦርድ አገናኝተን ስራ ፈላጊውን እና ቀጣሪ ፈላጊውን በዚህ ዳሽቦርድ እንዴት ማገናኘት እንደሚቻል ዛሬ አብረን እናያለን ማለት ነው። ይሄ ምንድነው? ወርከርስ የሚለው ኦር ደግሞ ሴፍጋርድ ጥበቃ የሚለውን በዚህ ዳሽቦርድ ዛሬ ማገናኘት እንሞክራለን። ይሄን ዌብሳይት እንዴት ነው የምንጠቀመው የሚለው ለምሳሌ ይችኛዋን ብራውዝ በማድረግ ነው። ይሄኛውን ምንድነው በጎግል ላይ ሰርች በማድረግ ሰርች ስናደርግ ኢሚዲየትሊ ይሄን ዳሽቦርድ እናገኛለን ማለት ነው። ዘን ምንድነው ሰራተኞችን እና ጥበቃዎችን ዛሬ እንዴት ነው መቅጠር የሚቻለው በዚህ ዌብሳይት እንዴት ነው ማግኘት የሚቻለው የሚለውን እናያለን ማለት ነው። ለምሳሌ ይሄን ወርከርስ ኦር ደግሞ ሴፍጋርድ የሚለው የቤት ጥበቃ ወይ ደግሞ ሰራተኛ የሚለውን በተን እነካለን ማለት ነው። ለምሳሌ አንድ የቤት ሰራተኛ ፈላጊ ሰው ምን ይሆናል? መጥቶ እዚህ ጋር ፊልተር ያደርጋል ማለት ነው። ፊልተር በሚያደርግበት ሰዓት የቤት ሰራተኞች ወይም ደግሞ ጥበቃዎች የራሳቸውን ኢንፎርሜሽን ኦልሬዲ እዚህ ላይ አስገብተዋል ማለት ነው። ለምሳሌ አንድ ሴፍጋርድ የሚለው ወይም ደግሞ ጥበቃ የራሱን ኢንፎርሜሽን እዚህ ላይ ስለሚያስገባ ሰርች እናደርጋለን ማለት ነው። ሴፍጋርድ የሚለውን ሰርች ስናደርግ ምንድነው አንድ ጥበቃ ለምሳሌ ለሰፈር ሊሆን ይችላል፣ ሱቆችን የሚጠብቅ ሊሆን ይችላል፣ ኮንዶሚኒየም ሰፈር የሚጠብቅ ሊሆን ይችላል። ዘን የራሱን ኢንፎርሜሽን በዚህ አይነት ሁኔታ ያስገባል ማለት ነው። ሰው ምንድነው እንዴት ነው አንድ ሴፍጋርድ የሚለው ወይም ደግሞ ጥበቃ የራሱን ኢንፎርሜሽን እዚህ ዳሽቦርድ ላይ ያስቀምጣል። ዘን ከዚህ ላይ ፊልተር አድርገን ደውለን ከሱ ጋር መገናኘት ነው ማለት ነው። የሚያስፈልገውን ዶክመንቶችን እና ወይም ደግሞ ተያያዦችን ደውለን ከሱ ጋር በመነጋገር ያለውን ኢንፎርሜሽን ጨርሰን ሲምፕሊ በዚህ ዳሽቦርድ መገናኘት ይቻላል ማለት ነው። ለምሳሌ አንድ ጥበቃ ወይም ደግሞ የቤት ሰራተኛ የራሱን ኢንፎርሜሽን ያለውን ለምሳሌ እሱን የሚገልጽ ነገር እዚህ ላይ ኢንፎርሜሽኑን ያስገባል ማለት ነው። እዚህ ጋር አድ በተን የሚለውን ይነካና ምንድነው አንድ ሰራተኛ ወይም ደግሞ ጥበቃ የራሱን ኢንፎርሜሽን ወይም ደግሞ የራሷን ኢንፎርሜሽን ትመጣና እዚህ ዳሽቦርድ ላይ ሴፍ ማድረግ ማለት ነው። ለምሳሌ እዚህ ጋር ኮድ የሚለው አለ። ኮድ ማለት አንድ የራሷን ፓስወርድ ማለት ነው እዚህ ላይ ታስቀምጣለች ማለት ነው። ይሄ ኮድ ለምን ይጠቅማል የሚለውን በኋላ አብረን እናያለን። ለምሳሌ ኮድ 0009 ብላ ታስገባለች ማለት ነው። ዘን ከዛ ምንድነው የራስን ስልክ ቁጥር ማስቀመጥ ማለት ነው። የራስን ስልክ ቁጥር ለምሳሌ በአንድ ወር ውስጥ ስንት ብር ይመጥነኛል፣ ደሞዜ ምን ያህል ቢሆን ነው የሚመጥነኝ የሚለውን የደሞዝ መጠኗን እዚህ ላይ ታስገባለች ማለት ነው። ከዛ ምንድነው የስራ አይነቶች አሉ። የስራ አይነት ለምሳሌ ህፃን መጠበቅ ሊሆን ይችላል፣ የቤት ስራ ሊሆን ይችላል። ስለዚህ ምንድነው እኔ ህፃናትን ፕሮቴክት ማድረግ ነው የሚፈልገው ወይም ደግሞ የሚሰራው ካለች እዚህ ጋር የስራ አይነቱን ቺልድ ፕሮቴክት የሚለውን ትነካለች ማለት ነው። ቺልድ ፕሮቴክት የሚለው በዚህ በአንድ አመት ውስጥ ወይ ደግሞ በአንድ ወር ውስጥ ማለት ነው ይሄን ብር ያስፈልገኛል ትላለች። ሎኬሽን የት ነው የምታስገባው? ለምሳሌ የተለያየ ሀገር ሆና ሊሆን ይችላል፣ ግን መስራት የምትፈልገው አዲስ አበባ ከሆነ አዲስ አበባ ብላ በዚህ አይነት ሁኔታ ታስገባለች ማለት ነው። ከዛ ምንድነው በሰዓት ስንት ለምሳሌ 24 ሰዓት ነው የሚሰራ፣ ቀን ሙሉ ነው የሚሰራ ወይስ ደግሞ ናይት ነው የሚሰራ የሚለው የሰዓቱ አይነት ለምሳሌ 24 ሰዓት ካለች 24 ሰዓት ብላ ትሞላለች ማለት ነው። ከዛ ምንድነው እዚህ ጋር ጀንደር የሚል አለው። ያው ጾታ ወሳኝ ጾታ ግድ ስለሆነ እዚህ ጋር ጾታዋ ፊሜል ከሆነ ሴት ከሆነች ሴት ትላለች። በዚህ አይነት ኢንፎርሜሽን ለምሳሌ ህፃን ጠባቂ ነኝ፣ በአንድ ወር ብር ያስፈልገኛል፣ ሎኬሽን አድራሻውን ታስቀምጣለች። በ24 ሰዓት ውስጥ ይሄን ነው የምሰራ፣ በአንድ ወር ውስጥ ይሄ ገንዘብ ያስፈልገኛል ብላ ኢንፎርሜሽኑን ሴፍ በማድረግ በዚህ አይነት ሁኔታ እዚህ ጋር ኢንፎርሜሽኑን ታስቀምጣለች ማለት ነው። ለምሳሌ ይሄ ኢንፎርሜሽን ተሳስተም ሊሆን ይችላል
ይህን ኢንፎርሜሽን ኤዲት ማድረግ ስትፈልግ ሌላ ሰው የእሷን ኢንፎርሜሽን ኤዲት ማድረግ አይችልም ማለት ነው። ራሷ ነች ኤዲት ማድረግ የምትችለው። ዘን ምንድነው እዚህ ጋር ቅድም ያስገባችውን ኢንፎርሜሽን ኤዲት የሚለውን ትነካለች ማለት ነው። ስትነካ ምንድነው የሚጠይቃት? ኮድ ይጠይቃታል ማለት ነው። የእሷን ኮድ ማንም ማወቅ አይችልም፣ ራሷ ነች ማወቅ የምትችለው። ዘን ምንድነው ቅድም ያስገባነውን ኮድ እዚህ ጋር ታስገባለች ማለት ነው። ለምሳሌ 009 የሚለውን መጣ ኮዷን ታስገባለች። ከዛ ኦኬ ስትል እዚህ ጋር ቅድም ሴቭ ያደረገችው ኢንፎርሜሽን መልሳ ኤዲት ታደርጋለች ማለት ነው። ለምሳሌ ይሄ ብር አይመጥነኝም ካለች ብሩን ኤዲት ማድረግ ትችላለች። ስልክ ቁጥሯን ኤዲት ማድረግ ትችላለች። ለምሳሌ ስራ አይነቱን ኤዲት ማድረግ ትችላለች። በዚህ አይነት ሁኔታ በሳ ኮድ ብቻ ትገባና ኤዲት ማድረግ ትችላለች ማለት ነው። ሌላው የቅድሙ ኮድ የሚጠቅመው ለምሳሌ ከተቀጠረች በኋላ ይሄ ኢንፎርሜሽን እዚህ ላይ ከዚህ ዳሽቦርድ ላይ መጥፋት ካስፈለጋት መታ ዲሊት የሚለውን በተን ትነካለች ማለት ነው። ዘን ምንድነው የሷን ኮድ እዚህ ጋር ታስገባለች ማለት ነው። ካስገባች በኋላ ይሄን ኢንፎርሜሽን ቬሪፊኬሽን ይመጣላታል። ለምሳሌ 009 ታረግና ኮዷን ታስገባለች። ከዛ ኮዷን ቬሪፋይ ካደረገች በኋላ ከዛ የሷን ኢንፎርሜሽን ከዚህ ላይ ዲሊት ማድረግ ትችላለች ማለት ነው።